ጤና ይስጥልኝ። ይህ ኢትዮ አዲስ ሚዲያ ነው። የዛሬን የነሐሴ 17 ጥብቅና ሰበር መረጃዎችን አጠናክረን ቀርበናል። በሀገራችን የፖለቲካና የጦር ኃይል እንቅስቃሴ ውስጥ የሚሰሙ መረጃዎች ሰሞኑን ፍጹም የተለየ መልኩ እየያዙ መጥተዋል። ከከፍተኛ ወታደራዊ ሹምሽር እስከ ድንገተኛ ኩብለላ፣ ከምስጢራዊ ድርድሮች እስከ ኮማንዶ ጦር የዝግጅት ትዕዛዝ የተሰሙበትን ሰበር ዜናዎች ይዘንላችሁ መጥተናል። ቪዲዮዎቹን ላይክ በማድረግ አብራችሁን ቆዩ። አሁን ወደ ዝርዝር መረጃዎቹ እንሸጋገር። ጀነራል ባጫ ደበሌ ከናይሮቢ ተሸኝተው በአስቸኳይ ወደ አዲስ አበባ እንዲመለሱ መታዘዛቸው ታውቋል። ይህንን ድንገተኛ ጥሪ ተከትሎ ጀነራል ባጫ ደበሌ ጀነራል አበባው ታደሰን በመተካት አዲሱን የሹመት ቦታ ይይዛሉ የሚሉ መረጃዎች እየወጡ ይገኛሉ። በሌላ በኩል ፊልድ ማርሻል ብርሃኑ ጁላ የኮማንዶ ጦሩ በሁሉም አቅጣጫና በማንኛውም ሰዓት ለተግባር ዝግጁ እንዲሆን ጥብቅ ትዕዛዝ አስተላልፈዋል። ፖለቲከኛ ጀዋር መሐመድ በህወሓትና በብልጽግና መካከል ምስጢራዊ ድርድሮች እየተካሄዱ መሆኑን ይፋ ማድረጉን ተከትሎ ጉዳዩ የብዙዎችን ትኩረት ስቧል። የዶክተር ደብረጽዮን ገብረ ሚካኤል እስከ ከፍተኛ አመራሮች ወደ አዲስ አበባ ሊላኩ እንደሆነ የተሰማ ሲሆን ህወሓት በበኩሉ በዛሬው ዕለት ስለተባለው ድርድር ይፋዊ ምላሽ ሰጥቷል። በቀጠናው አዲስ ውጥረት ተፈጠረ። የከዳተኞች ክስተትም ተሰምቷል። በኢትዮጵያ የሚደገፈውን ሰራዊት የሚመሩት ኮሎኔል ጦራቸውን አስከትለው ከሰራዊቱ መኮብለላቸው ተረጋገጠ። ከኮሎኔሉ በተጨማሪ በርካታ ወታደሮችም ሰራዊቱን ጥለው እየኮበለሉ እንደሆነ የተሰማው መረጃ በወታደራዊ ክፍል ዘንድ ትልቅ ድንጋጤን ፈጥሯል። እነዚህንና ሌሎች የሀገራችንን ትኩስ የፖለቲካና ወታደራዊ ሁነቶች በተከታታይ የምናቀርብላችሁ ይሆናል። አስተያየቱን በኮመንት መስጫው ላይ አጋሩን። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ አዳዲስ መረጃዎችን በፍጥነት ያገኙ። በመጀመሪያም ጀነራል ባጫ ደበሌ ከናይሮቢ ድንገት ተጠሩ። ጀነራል አበባው ታደሰ ቦታቸውን ሊያጡ ነው። በኢትዮጵያ መከላከያ ሰራዊት ከፍተኛ አመራሮች ዘንድ ፈጣንና ድንገተኛ የኃይል ሚዛን ለውጥ እየተካሄደ ይገኛል። ከቤተ መንግስት የወጡ ዘገባዎች እንደሚያመላክቱት በሀገሪቱ ከፍተኛ የጦር መኮንኖች መካከል የተከሰተው የሀሳብ ልዩነት ወታደራዊ አመራሩን ወደ አዲስ የሹምሽርና ውጥረት ውስጥም ከቶታል። በኬንያ ናይሮቢ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት ጀነራል ባጫ ደበሌ የአምባሳደርነት ሹመታቸውን አጠናቀው በአስቸኳይ ወደ አዲስ አበባ እንዲመለሱ ተደርገዋል። በትላንትናው ዕለት በኤምባሲው ግቢ ውስጥ የሽኝት ፕሮግራም የተደረገላቸው ሲሆን ጀነራሉ ቀጥታ ወደ ሰራዊቱ ተመልሰው ከፍተኛ የጦር ሹመት እንደሚረከቡ እየተነገረ ነው። ጀነራል ባጫ ደበሌ በቅርቡ ኤርትራን ወይም ሻዕቢያን፣ ህወሓትንና ፋኖን በተመለከተ የሰጧቸው ጠንካራ አስተያየቶች ይታወሳሉ። አሁን ደግሞ በህወሓትና በ4 ኪሎ መካከል ያለው ውጥረት በመባባሱ ምክንያት ወደ ሰራዊቱ በሐሳብ እንዲመለሱ መወሰኑ ነው የተሰማው። ጀነራል ባጫ ወደ ሰራዊቱ የሚመለሱት የጀነራል አበባው ታደሰን ቦታ ሊይዙ እንደሆነ መረጃዎች ይጠቁማሉ። የአማራ ክልል ተወላጁ ጀነራል አበባው ታደሰ በመከላከያ ውስጥ የብሔር ስብጥር ሚዛንን ለመጠበቅና በተቋሙ ላይ አመኔታን ለመፍጠር ትልቅ የፖለቲካ ካርድ ሆነው ሲያገለግሉ ቆይተዋል። ነገር ግን ከቅርብ ጊዜ ወዲህ በሰራዊቱ ውሳኔዎች ላይ ባላቸው ቅሬታና በተለይም በትግራይ ጉዳይ ከጠቅላይ ሚኒስትሩ ጋር ተቃቅረዋል ተብሏል። በሁለቱም ወገኖች ሰፊ ወታደራዊ ዝግጅት እያደረጉ ባሉበት በዚህ ወቅት በጀነራል ጻድቃን ገብረትንሳኤና በጀነራል ወዲያን ጥሩ የቀረቡትን ወታደራዊ ንድፎች ጀነራል አበባው ሰራዊቱን ከባድ ኪሳራ ያስከፍላል በማለት አልተቀበሉትም። ይህንን የሐሳብ ፍጭት እየተካረረ በመሄዱ ጀነራል አበባው ስልጣናቸውን ለማጣት ከጫፍ ደርሰዋልም ተብሏል። ጀነራል አበባው ታደሰ በ1998 ዓ.ም ገና በወጣትነታቸው የብርጋዴር ጀነራልነት ማዕረግን በማግኘት ከአፍሪካ ወጣት የጦር መኮንኖች አንዱ የነበሩ ሲሆን እንደ አውሮፓውያን አቆጣጠር ከ1998 እስከ 2000 በነበረው የባድመ ግንባር የ108ኛ ኮር አዛዥ ሆነው በግንባር ቀደምትነት የመሩ አንጋፋና ትልቅ የጦር ልምድ ያላቸው መኮንን ናቸው። አሁን ግን የቤተ መንግስት ምንጮች እንደሚሉት የእሳቸውን ቦታ ጀነራል ባጫ እንዲተኩት ውስጥ ለውስጥ የማዘጋጀት ስራዎች እየተከናወኑ ነው። ወደ ቀጣይ መረጃ ስናልፍ የአዲስ አበባ ህገ መንግስታዊ እድል ፈንታ የአሸማጋይ ቡድን ድንገተኛ ምክረ ሀሳብ ውጥረትን አስነስቷል። በብሔራዊ የምክክር ኮሚሽን መድረክ ላይ በከፍተኛ ደረጃ ሲያከራክር የቆየው የአዲስ አበባ ጉዳይ እየተቋጨ ይገኛል። የኦሮሚያ ክልል ያቀረበውን ቅሬታ ለመፍታት የተዋቀረው አሸማጋይ ቡድን ያቀረባቸው አዳዲስ ምክረ ሀሳቦች የብዙዎችን ትኩረት ስቧል።
አንደኛው የአዲስ አበባ የኦሮሚያ ርዕሰ ከተማ ናት የሚለው ድንጋጌ ነው። በኮሚሽነር ዮናስ አዳዬ ለ4000 የምክክር ጉባኤተኞች በንባብ እንደቀረበው የአሸማጋዩ ቡድን አዲስ አበባ የኦሮሚያ ክልል ርዕሰ ከተማ መሆኗ በሕገ መንግስቱ ላይ በግልጽ ይጻፍ የሚል ምክረ ሀሳብ አቅርበዋል። በተጨማሪም ከተማዋ የፌዴራል መንግስት አካል ናት የሚለው የቀደመ ስምምነት ተሻሽሎ ተጠሪ በሚል ቃል እንዲተካ ተመክሯል። ሁለተኛው የ500 ቡድንና የቀደሙት ስምምነቶች ነሐሴ 13 ቀን 2018 ዓ.ም ለርዕሰ ቡድን ተመካካሪዎች የቀረበው ሰነድ አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ ታስተዳደር በሚለው ጉዳይ ላይ ሙሉ ስምምነት መኖሩን ያሳየ ነበር። የ500 ቡድን ክልሎች የራሳቸውን መቀመጫ እንዲወስኑና ከተማዋንና ክልሉን የሚመለከቱ ጉዳዮች በሕግ እንዲወሰኑ የሚያዙ 2 ምክረ ሀሳቦችን አቅርቦ የነበረ ቢሆንም የኦሮሚያ ክልል በሰጠው ቅሬታ ምክንያት ጉዳዩ ወደ አሸማጋይ ቡድኑ ማምራቱ ይታወቃል። የኮሚሽኑ የመጨረሻ አቋም የአሸማጋይ ቡድን ውሳኔ ይፋ ቢደረግም የምክክር ኮሚሽኑ እስካሁን የትኛውን ምክረ ሀሳብ እንደሚያጸድቅ በግልጽ አላወቀም። ነገር ግን ኮሚሽኑ ሁሉንም የቀረቡት ውሳኔዎች በሲምቦል ኔም መርምሮ ለሀገር የሚበጀውን የመጨረሻ ውሳኔ እንደሚያሳልፍ አስታውቋል። በቀጣይ መረጃችን በሱዳን የመከላከያ ሰራዊትና በፈጥኖ ደራሽ ኃይሉ አርኤስኤፍ መካከል የሚደረገው ከባድ ጦርነት አዲስና አስደንጋጭ ምዕራፍ ውስጥ ገብቷል። በታጣቂ ቡድኑ ዘንድ የተከሰተው ከፍተኛ የውስጥ መከፋፈልና የቆረጣ ውጊያውን ቀጠናውን እያንቀጠቀጠ ይገኛል። የሱዳን ፈጥኖ ደራሽ ኃይል ወይም አርኤስኤፍ ከፍተኛ አዛዦችን ጨምሮ በሺዎች የሚቆጠሩ ታጣቂዎች ቡድኑን በመክዳት ለሱዳን መከላከያ ሰራዊት እጃቸውን እየሰጡ ነው። በቅርብ ቀናት የአርኤስኤፍ አዛዦችና 270 ታጣቂዎች 37 የጦር ተሽከርካሪዎችን ይዘው እጃቸውን የሰጡ ሲሆን በሌላ አቅጣጫ ደግሞ 4 አዛዦችና 318 አባላት በ50 የጦር ተሽከርካሪዎች ታጅበው ወደ ደባ ከተማ በመግባት ሰራዊቱን ተቀላቅለዋል። ከአርኤስኤፍ የውስጥ መዋቅር ችግሮችና የሱዳንን አንድነት ከመደገፍ አንጻር የተወሰደ ውሳኔ እንደሆነም ተገልጿል። ከዚህ ቀደምም ከሰሜን ዳርፉር ከ300 በላይ ታጣቂዎች መኮብለላቸው የሚታወስ ነው። በብሉ ናይልና በኮርዶፋን ግዛቶች የሱዳን ሰራዊት አብዛኞቹን ይዞታዎች በማስለቀቅ የበላይነት ይዞ የነበረ ቢሆንም ባልተጠበቀ ሁኔታ የብሉ ናይል ግዛት ጠረፋማ ከተማና ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የምትዋሰነው ኩርሙክ ከተማ በድጋሚ በአርኤስኤፍ እጅ መውደቋ አዲስ ውጥረትም ተፈጥሯል። በሌላ በኩል ኒያላ ከተማ በአርኤስኤፍ እጅ መውደቋ የተረጋገጠ ሲሆን በካርቱምና በኦንዱርማን የድሮን ጥቃቶችም ቀጥለዋል። እስካሁን 150 ሺህ በላይ ሰዎችን የቀጠፈው ይህ ጦርነት ባለፉት ጥቂት ሳምንታት ብቻ በኮርዶፋንና በብሉ ናይል ከ10 ሺህ በላይ ሰዎችን አፈናቅሏል። የሱዳን ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃን ያቀረቡት አገር አቀፍ የሰላም ንግግር ጥሪው በተቃዋሚዎች ውድቅ ተደርጓል። ከኢትዮጵያ ጋር ረጅም ድንበር በሚጋራው በዚህ ቀጠና በሚካሄደው ጦርነትና የኃይል ሚዛን መለዋወጥ በሀገራችን ላይ ምን አይነት ተጽዕኖ ያመጣል ብለው ያስባሉ? ሀሳቡን በኮሜንት ሴክሽን ላይ ያሳውቁን። በመጨረሻም ሰሞኑን በብልጽግናና በህወሓት መካከል አዲስ ድርድር ሊጀመር ነው በሚል እየተናፈሰ ያለውን መረጃና የህወሓትን አስቸኳይ ማስተባበያ ያካተተውን ሰበር መረጃ ይዘን ቀርበናል። በፌዴራል መንግስትና በህወሓት መካከል ያለው ውጥረት በከፍተኛ ደረጃ ባየለበትና በቅርቡ በሽራሮ ራያና መቀሌ የድሮን ጥቃቶች በተፈጸሙበት በአሁኑ ወቅት አዳዲስ የፖለቲካ እንቅስቃሴዎች እያበቡ ይገኛሉ። ፖለቲከኛ ጀዋር መሐመድ በህወሓትና በብልጽግና መካከል ሚስጥራዊ ድርድሮች እየተካሄዱ መሆኑን ይፋ ማድረጉንና ዶክተር ደብረጽዮን ገብረ ሚካኤል ተደራዳሪዎቹን ወደ አዲስ አበባ ሊልኩ እንደሆነ መወራቱን ተከትሎ ህወሓት ፈጣን ማስተባበያ ሰጥቷል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ በሰጡት ምላሽ እኛ ያለነው መቀሌ ነው፣ የትም አልሄድንም፣ ወደ አዲስ አበባ የላክነው አካል የለም፣ አታደናግሩ፣ አትደናገሩም በማለት መረጃውን ሙሉ በሙሉ አስተባብለውታል። ህወሓት ከተከታታይ የድሮን ጥቃቶች በኋላ ለዓለም አቀፉ ማህበረሰብ የድርድር ጥሪ ማቅረቡ የሚታወስ ሲሆን ይህንን ተከትሎ የፕሪቶሪያው ስምምነት አደራዳሪዎች የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ አዲስ አበባ ገብተዋል። ሁለቱ አደራዳሪዎች በሀገራዊ የምክክር መድረክ ላይም ተገኝተው ባደረጉት ንግግር ኢትዮጵያ ከእርስ በርስ ግጭት አዙሪት እንድትወጣም ጥሪ አቅርበዋል። አደራዳሪው ኦሉሴጉን ኦባሳንጆ ባደረጉት ንግግር የቀደመውን ጦርነት፣ ግጭት፣ ነውጥ፣ ደህንነት ማጣትና ውድመት ወደ ኋላ እንተወው፣ ይበቃናል ሲሉ ተናግረዋል።
ብሔራዊ አንድነት፣ አካታችነትና የሰዎችንም ክብር ከጦርነትና ከግጭት ሊቀድም እንደሚገባም አስምረውበታል። የህወሓት ማስተባበያና የዓለም አቀፍ አደራዳሪዎች ድንገተኛ መምጣት በሁለቱ ወገኖች መካከል ያለውን የኃይል ሚዛንና የድርድር እድል ወዴት የሚያመራው ይመስላችኋል? አስተያየታችሁን በኮሜንት መስጫው ላይ ያጋሩን። ቪዲዮውን ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። ስላደመጣችሁን እናመሰግናለን።